በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የናንተነታችሁ ቋንቋ ከውድቀት መነሳት ነው። ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። ከውድቀት መነሳት የአንድ ሰው ከፍተኛው የንግግሩ መገለጫ ነው። ወዳጆቼ ለሌዊ ላስቀምጥለት የምችለው ነገር ቢኖር ስኬትን ወይም ደግሞ አለመሳሳትን ወይም ደግሞ ማግኘትን እንዳይመስላችሁ ከውድቀት መነሳት እንደሚቻል። ብዙ ሰዎች ከውድቀት መነሳት እንደሚቻል ስለማይገባቸው በወደቁበት በዛ ሁኔታ ውስጥ ሆነው ድጋሚ ላይነሱ ከህይወት መስመር ላይ ይሰናበታል። ትችላላችሁ። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። ውድቀት በቀለም ድብልቆች እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። በደንብ እንድትሰሙ ይፈልጋሉ። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም? በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደለም። ከናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ መጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። ትላንትና ስታገኙ ያ ያገኛችሁት ማግኘት የመጨረሻ ማግኘት ካልነበረ ዛሬ ያጣችሁት ማጣት የመጨረሻ ማጣት አይደለም። ሃሌሉያ ሃሌሉያ። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። እስቲ በደንብ አድርጋችሁ አሜን በሉ። ለዛ ለምቀኛ፣ ለዛ ለሸረኛ፣ ለመተተኛና ለሟርተኛ የእናንተነታችሁ ከፍተኛ ንግግር ማታካቻቴላ ማተረበ ከውድቀት መነሳታችሁ ነው። አሜን ይባላል። አበቃለት፣ አከተመ፣ ከዚህ በኋላ ይቀበራል፣ ይደመደማል የሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አበቃለት፣ አከተመ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ዘራፍ ከውድቀት መነሳት የእናንተነታችሁ ከፍተኛ ቋንቋ ነው። ይገርማችኋል። በትምህርቴ ከነገርኳቸው ከሰማሁት ካከፈልኳቸው በላይ ለሚጠሉኝ ሰዎች
መራራ ንግግር አለኝ። ምን መሰላችሁ? ከብዶኝ ወደኩ ቀን ከወደኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ ከሚሉት በላይ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ አብሮኝ ያለ ከሁኔታ በላይ እንደሆነ ዘራፍ አመስግነው ሳይጨርሱ እልል ብለው ሳይጨርሱ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳሉ። እስቲ በደንብ አርጋ አሜን በል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደንብ ጩሁና አሜን በሉ። ማታ ከቻት ይላማት አንዳንዶቻችሁ ሪሌሽንሺፓችሁ ፌል ሲያደርግ ሻሽ አስራችሁ ትራስ አቅፋችሁ አይ ጋር የምትሉ ሰዎች ነገር ሪሌሽንሺፓችሁ ሲበላሽ ሻሽ አስራችሁ ትራስ አቅፋችሁ ያለቀሳችሁ ሶፍት በቀምራችሁ አይናችሁ አብጦ አይ ጋር ዘራፍ አላል ሰዎች ተተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከናንተ ጋር እንዲሆነ የተፈቀደላቸው ክፍለ ጊዜ አልቋል። ማታ ካቻታ ከናንተ ጋር የሚሆኑበት ክፍለ ጊዜ አልቋል። ከናንተ ጋር እንዲሆኑ የተመደበበት ክፍለ ጊዜ አልቋል። እስቲ በደንብ አርጋችሁ አሜን ይባላል። ሰው ክፍለ ጊዜው አልቆ ከቆየ ክፍለ ጊዜው በነበረ ጊዜ የገነባውን ብቻ አይደለም ከዛ በላይ ያፈርሳል። ወዳጆቼ ሂሊና ልክ እንደ አስፋልት ነው። አስፋልቱን የሰራው አካል ነገ ጠዋት ወይም ዛሬ ጠዋት ማን እንደሚሄድበት ማን እንደሚመጣበት አያውቅም። ሂሊናም ልክ እንደዚሁ ነው። ምን አይነት ሐሳብ እንደሚመጣና እንደሚሄድ አያውቅም። በአስፋልት ላይ ሲሄድ ያያችሁትን ሁሉ ግባ አትሉትም። በአይምሯችሁ የመጣውን ሐሳብ ሁሉ አትቀበሉትም። ሉክ እኔ አንድ ትምህርት ልንገር አስተምራችሁ። the best revenge ለጠላታችሁ ምርጥ ሪቬንጅ ምን እንደሆነ ታውቃላችሁ? ከውድቀታችሁ የመነሳት ቋንቋ። ለምን መሰለ? እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐዝሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦብህ ሲያበቃ ከውድቀት መነሳትህ ከማግኘት በላይ ጠላትን ጸጉሩን ነው የሚያስነጨው። ለምን በለኛ አቅሙን ሁሉ ነው ዜሮ የምታበላው። አንተን ለመጣል ደክሟል። ከሰፈር እስከ አደባባይ ብዙ ደክሟል። አንዳንዶቻችሁ ወድቀናል ያላችሁ ሰዎች ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ አይደለም። ውድቀት የእንቅስቃሴያችሁ አካል እንጂ መጨረሻችሁ አይደለም። ወርቃችኋል። ይሄ የወደቃችሁት ውድቀት የእንቅስቃሴያችሁ አካል ነው። ወደቃችሁ ማለት እንቀሳቀሱ ነበር ማለት ነው። በህይወት ነበራችሁ ማለት ነው። አለቀ እንጂ መጨረሻችሁ አይደለም። ትንቀሳቀሱ ነበር ማለት ነው። እጃችሁን አጣምራችሁ ሰው ላይ ሸክም አልነበራችሁ ማለት ነው። ውድቀት በአንድ ደረጃ ውስጥ ያለ ሌላ ደረጃ ነው። ብዙ ጊዜ እኛ ያለፍን የሚመስለን ከ8ኛ ክፍል ወደ 9ኛ ክፍል ስንገባ ነው። ውድቀት በደረጃ ውስጥ ያለ ሌላ ደረጃ ነው። ምን ማለት መሰላችሁ? ውድቀት የሚያደርሰውን መልእክት የሚያስተምራችሁን ትምህርት ይዞ ወደ እናንተ የሚመጣ በደረጃ ውስጥ ያለ ሌላ ደረጃ ነው። ሁል ጊዜ ውድቀት ውስጥ ስትገቡ ማወቅ ያለባችሁ አንድና ዋንኛው ነገር ቢኖር የሚያደርሰው መልእክት አለው። ውድቀት የሚያስተምረው ትምህርት አለው። በውድቃችሁ ጊዜ ራሱ ነገር እንዴት እንደሚሆንና እንዴት እንደማይሆን እንኳን ተረድታችኋል። ስታልፉ ብቻ አይደለም የተማራችሁት። ቢዝነሳችሁ ሲወድቅ፣
ወዳጆቻችሁ ሲለዩአችሁ ወይም ሪሌሽንሺፓችሁ ሲበላሽ የማታውቁ ባዶ ከመሰላችሁ ተሳስታችኋል። ውድቀት በደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ ወድቀው የማይነሱ ሰዎች፣ ወድቀው የሚቀሩ ሰዎች ለውድቀት የተንሸዋረረ እይታ ያላቸው ሰዎች ናቸው። ውድቀትን እንደ ኔክስት ሌቭል ስለማያውቁት ስለማይረዱት ከወደቁ በኋላ ቀጥሎ የሚታያቸው በረኪና ነው። እኔ ከወደቁ በኋላ ቀጥሎ የሚታየኝ ስፕራይት ነው። አለቀ። አንድ የሆነ በነበርኩበት ክላስ ውስጥ ያልገባኝ ነገር እንደነበረ በምን በኩል እንደማይሆን በየትኛው በኩል እንደሚሆን የማይሆንባቸውን አቅጣጫዎች ተረድቼባቸዋለሁ። ወደኔ የሚያመጣው ትምህርት አለ። ይገርማቸዋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከእናንተ ጋር የሚሆነው ሰው ብዛት፣ ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልትጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ይባላል። አትመለሽም ቀኑ ሙሉ እበል። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተን ለማውራት፣ እናንተን ለማጫወት፣ እናንተን ለማስተማር አይመቸውም እና ልክ ስትወድቁ እምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። ጠኔ ላይ ናችሁ። ጠኔ ላይ ናችሁ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ አለ። ለምን መሰላ አባብሎ የሚወስዳት? እዛ ምድረ በዳ ላይ የልቤን ለልቦ አጫውታታለሁ አለ። ለምን? አሁን ያለችበት ሁኔታ ላይ ብዙ ጉዳዮች ቢዚ አድርገውታል። ብዙ ነገሮች ትኩረቷን ይዘዋል። እና አሁን እኔ ቢዚ በሆነችበት ሁኔታ ውስጥ ሳይሆን ላወራት የምፈልገው ከዚህ ቢዚነት አውጥቶ ነው። ለምሳሌ ውድቀት በደረጃ ውስጥ ያለ ሌላ ደረጃ የሆነው ውድቀት ወደ አንተ የሚያደርሰው መልእክት፣ ውድቀት ወደ አንተ የሚያመጣው ትምህርት አለው። ለምን? በዛ ጊዜ ትምህርት ለመማር ምቹ ስለሆነ በደም ሰባይ ስትወድቅ አንድ ነገር እንዳታረግ፣ ለውድቀት ምክንያት ፍለጋ ወደ ውጭ እንዳትመለከት። ሰነፍ ሰዎች፣ ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታሉ። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታሉ። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ፣ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳሉ። ወደ ውጭ አይመለከቱም። ብዙ ጊዜ እኛ ልክ ውድቀት በህይወታችን ሲፈጠር ለውድቀታችን ምክንያት ፍለጋ ወደ ውጭ ማየት ነው የሚቀናል። ምን ነው? ለምሳሌ ተማሪዎች ሆነን ካስታወሳችሁ ኤ ስናገኝ አመጣው እንጂ ምንለው ኤፍ ስናገኝስ ሰጠኝ። አስተማሪው ኤፍ ምን አደረገኝ? ሰጠኝ። ኤስ አመጣው። ሁል ጊዜም ኤፍ ሲሆን በህይወታችን ላይ በመሰረቱ ኤፍ ማለት ፋንታስቲክ ማለት ነው። ጌታ ይባረክ። ኤኒዌይስ ውድቀት ሲያጋጥማችሁ አንድ ነገር እንዳታረጉ። እሱ ምን መሰላችሁ? ለውድቀታችሁ ምክንያት ፍለጋ ወደ ውጭ እንዳትመለከቱ። ልክ ውድቀት ሲያጋጥማችሁ ጠረጴዛችሁ ላይ ያለውን የተከማቸውን ኬዝ በጠቅላላ ሰብስባችሁ የምትችሉትን ያህል መያዝ ነው። ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ውጭ የሚያዩና በሰው ላይ የሚያላክቁ ሰዎች ከአንዱ ውድቀት ወደ ሌላው ውድቀት እየተጠላጠሉ ዘመናቸው በጠቅላላ የውድቀት ይሆናል እንጂ አንድም የስኬት ምዕራፍ አያስመዘግቡ። የማየውን ነገር ልንገራችሁ። የተበጫጨቀና አሮጌ የሆነ መጎናጸፊያ እየወለቀ እግዚአብሔር አዲስ ያለብሳችኋል። ወይኔ በዚህ ወር፣ አሁን በአዲሱ ወር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ተብሎ እንደተጻፈ ይሄ ወር በቅባት የምትቀቡበት ወር ነው። በጠላታችሁ ፊት ለፊት የምትቀቡበት ወር ነው። ከውድቀታችሁ የምትነሱበት ወር ነው። አትፍሩ። ወድቃችኋል። ለውድቀታችሁ ኃላፊነት መውሰድ አትፍሩ። አለቀ። እሱ ነው አትበሉ። እሷ ነች አትበሉ። አንዳንድ ሰው ይገርማቸዋል።
ዘንድሮ ለወደቀ ውድቀቱ የሞተውን አያቱን ነው የሚያሰበው። ሲጀመር የኛ ዘሮች ይላል። ምን ነው አቤት። ለምሳሌ አንዳንድ ሰዎች እየጠጡ ምክንያት የሚያደርጉት ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ሰው የሚያዩ ሰዎች ከውድቀታቸው አይነሱም። ከአንዱ ውድቀት ወደ ሌላ ውድቀት እየተንከባለሉ ይኖራሉ። በመጀመሪያ ማወቅ ያለባችሁ ነገር ቢኖር የወደቀ አይነሳም አይልም መጽሐፍ ቅዱስ፣ የሳተም አይመለስም አይልም። በእርግጥ እኛ ሀገር አንዴ ከገገምን አንመለስም። ብያለሁ ካለ አንመለስም። ምን ነው ተሳስቼ ነበር ምናምን አንልም። ብያለሁ አይኔን ግንባር ያድርገው ነው ምን በቃ ወይ እናጠጋጋለን እንጂ ምን ነው በቀጥታም በተዘዋዋሪ ለነበርኩበት ፌዴሪቲ እኔ ያዋጥቻለሁ። ልክ ውድቀት ሲገጥማችሁ ተረጋግታችሁ አስቡ። እነዚህ ሰዎች ልክ ውድቀት ሲያጋጥማቸው እሪ ነው የሚሉት እንደ አምቡላንስ። ወይ አክስቴ ድረስ፣ እናቴ ድረስ፣ አገሬ ድረስ ፌስቡክ ላይ ሁሉ ይወጣሉ። ዶሮ እንኳን እንደዚህ ያሽካከም። ልክ ውድቀት ሲያጋጥማችሁ ተረጋግታችሁ አስቡ። እሱ ብቻ አይደለም። ልክ ውድቀት ሲያጋጥማችሁ ከስሜታዊነት ወጣችሁ አስቡ። ልክ ውድቀት ሲያጋጥማችሁ ሁልጊዜም ከትችቶቹ በላይ አስቡ። ይሄ ብቻ አይደለም። የመጨረሻው ልክ ውድቀት ሲያጋጥማችሁ ማድረግ ያለባችሁ ነገር ቢኖር አትሽሹ። ይገርማችኋል። ውድቀትን በመሸሽ አታመልጡት። ወይም ልክ ውድቀት ሲያጋጥማችሁ ዓላማችሁን በመተው አታመልጡት። አንዳንድ ሰዎች ዓላማቸው ለምሳሌ አገልጋይ ነኝ ነጥሬ ያለኝ ምን ይሉና ልክ ውድቀት ሲያጋጥማቸው እንደውም አይደለም ዓላማን በመተው ውድቀትን አታመልጠው። ይገርማል። በመሸሽ ውድቀትን አታመልጠው። ያለህ አማራጭ አንድ ጉዳይ ብቻ ነው። እንደወደክ ለዛው እንዲህ ብለህ እንደወደክ ሰው ባፍጢም እንደወደክ ማመን ነው። ስለ ውድቀት አገልጋዮች አናወራም። ወድቄ ነበር አንልም። ፈረንጆቹ ተሳስቼ ነበር ምናምን ብሎ መጽሐፍ ጽፈው ሀብታም ይሆናል። እኛስ አይናችንን በጨው አጥበን አልወድኩም። እኔ 6 ክንፌ የበረርኩ በ2 ክንፌ የበረርኩ 2 ክንፌ እግሬን ሸፍኜ በ2 ክንፌ ቅዱስ እያልን አገልጋዮቹም በድርቅና ስለሆነ የምናስተምራችሁ ምዕመኑ ራሱ ከኛ በላይ ደረቅ ወድቅ ያለው ከሚል ቢሞት ይሻላል። ተሳስቼ ነበር እንሞታታለን። ውድቀትን በድርቅና አታመልጡትም። ምን ነው አታመልጡትም። የመራ ማመን ያለባችሁ። ይገርማችኋል። ልክ መውደቃችሁን ስታምኑ እናንተ ጋር የሚመጣውን ኢነርጂ ልነግራችሁ አልችልም። እናንተ ጋር የሚመጣውን የውሳኔ ስፒሪት፣ እናንተ ጋር የሚመጣውን የቁርጠኝነት መንፈስ፣ አቅጣጫ ለመቀየር ፍጥነት ለመጨመር እናንተ ጋር የሚመጣውን አቅም ልነግራችሁ አልችልም። ልክ ወድቅ ያለው ብላችሁ ስታምኑ ወዳጆቼ፣ ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅ ማለት እንጂ በቃ ወድቀሃል ማለት በቃ አታቅም፣ አንተ ጅል አንፎ ነህ ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅ ማለት ትላለህ። ለካ ያስኬዳል ለካ ያስኬድም ትላለህ። አወቅ ማለት እንጂ አታቅም ማለት አይደለም። ለዚህ ነው ብዙዎቻችን ወድቅ ያለው ወይም ተሳስቻለሁ ማለት የማንወደው። በውድቀት ውስጥ ዕውቀት የሚባል ነገር እንዳለ ስለማናስብ ሞኝነትና ዝም ብሎ ባዶነት ብቻ ያለ ይመስለናል። አይደለም። ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አውቀሃል ማለት ነው። ለምሳሌ ቢዝነስሽ ተበላሸ። ከዚህ በኋላ ቢዝነስ እንዴት እንደሚያስኬድና እንዴት እንደማያስኬድ አወቅ ማለት ነው። በቃ ቤት በኩል ብትሰሪ ውጤታማ ልትሆኚ እንደምትችይ አወቅሽ ማለት ነው። አሁን አንዳንዶቻችሁ ከባንክ ተበድራችሁ ሶፋ ትገዛላችሁ፣ ፍሪጅ ትገዛላችሁ። ፍሪጁ ሶፋው ብድር ይከፍላል አይከፍልም? ካሁን በኋላ ሁለተኛ የመበደር እድል ብታገኙ ፍሪጅ ትገዛላችሁ? አገዙም። በጆንያ ጀሪካን አልብሳችሁ መሬት ቀብራችሁ ታቀዘቅዛላችሁ እንጂ ፍሪጅ አገዙም። ይገርማል። ወድቃል ማለት ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት እንጂ እምትገርም አማኝ ነበርክ ማለት እንጂ። ቆይ ለምሳሌ እኝነን ሪሌሽንሺፕሽ ተበላሸ፣ ፌል አረገ፣ ወደቀ።
ይገርምሻል። ሞኝ ነበርሽ ማለት አይደለም፣ አማኝ ነበርሽ ማለት ነው። ለምን አማኝ ነበርሽ ማለት ነው ያልኩት? አንቺ እኮ እንደሱ አይነት 400 በጨረታም ያለ ጨረታም አውጥተሽ ሸጠሽው ልትገቢ ትችያለሽ ወደ ቤት። የገዛ ቤተሰቦቹ የማያምኑትን ሰውዬ አንቺ አምነሽው ነበር ማለት ነው። ከራሱ የተጣላ ንፋስ እንኳን ይጨበጣል ከሱ ይልቅ ምኑም የማያሰው አንቺ የምትገርሚ አማኝ ነሽ። ኢየሱስ በምድር ላይ አሁን ቢኖር ኖሮ በኢየሩሳሌም እንደዚህ አይነት እምነት አላየሁም እንዳለ በኢትዮጵያ እንደዚህ አይነት እምነት አላየሁም ነበር። አንቺ ያመንሽውን ልጅ ማንም ሰው አያምነውም። ይገርምሻል። እምትገርሚ አማኝ ነሽ። ይሄን እምነትሽን እበይ፣ ይሄን እምነትሽን እንደው እበይ እንዳትጥይ ይልሻል ጌታ። እንዳትጥይ ይሄን እምነትሽን። ዘራፍ ምቀኛ የተመታዩ አለቀ። ለምሳሌ ለሆነ ሰው ብር ሰጠው፣ ብሩን ይዞት ሄደ። ምን ማለት ነው? ባጭር አማርኛ ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ተበላሽቷል፣ አማኝ ነበርሽ ማለት ነው። ሞኝ ነበርሽ ማለት አይደለም። ምን አይነት ኳሊቲ እንዳለሽ ይገርማል። ሰይጣን ይመጣና አንቺ እኮ አትረቢም፣ አንቺ እኮ ጅል ነሽ፣ አንቺ ሰው ቢነግርሽ አይሰሚም፣ ያው ነሽ ተች ምናምን ሲልሽ በዚሁ ሰበብ ምክንያት መልካም ቅንነትሽን ትጠያለሽ። ከዛ ይሳካለታል ሰይጣን። ያስ አስጥያታለሁ ይላል። ለሌላ ጊዜ ጭራውን እንደተመታ ውሻ ትቆልፊያለሽ። በቆልፍ ስልክሽን ሲልሽ አትሰጪም። ሻይ እንጠጣ አልጠጣም። አልሰማሽኝም ያልኩት ምሳሌ አልበላም በይ፣ ጾም ላይ ነኝ። 15 ቀን ከጾምሽ ይበቃሻል በይ። ዘራፍ አንድ ነገር ግን እረዳለሁ። ምን በሉኛ መኪና መንጭቆ ከተያዘበት ጭቃ እንደሚወጣ ከተያዛችሁበት ክፉ ሐሳብ ትወጣላችሁ። በኢየሱስ ስም ትወጣላችሁ። ጌታ አንዳንዶቻችሁ ኢኮኖሚ አይደለም የያዛችሁ፣ አንዳንዶቻችሁ ችግር አይደለም የያዛችሁ፣ አንዳንዶቻችሁ ሰይጣን አይደለም የያዛችሁ፣ አንዳንዶቻችሁ ክፉ ሐሳብ ነው የያዛችሁ። ማንንም አታምኑም፣ ትጠረጥራላችሁ። እንዲህም ስታዩ ትጠረጥራላችሁ፣ እንዲህም ስታዩ ትጠረጥራላችሁ። ለምን? ተደጋጋሚ ጊዜ ውድቀት በህይወታችሁ ስላስተናግዳችሁ ማንንም አታምኑም። ኢቭን ስትጸልዩ ራሱ በሁለት አይናችሁ ጨፍናችሁ አትጸልዩም። እንደዛ ሴትዮ በር ሲንኳኳ ከፈተችና እንደዚህ ብላ እየጸለይ ነው አለችው። እዚህ ያይች ብዙዎቻችሁ እንኳን አይደለም ለሌላ ነገር ለትዳር ለእንጀራ እንኳን ጸልዩ። ጌታው ይሄንን ማድ ስለሰጠን እያላችሁ በዚህ ትጠብቃላችሁ። ሰይጣን በጣም የሚያናደው ነገር ቢኖር ስኬታችሁ አይደለም ከውድቀት መነሳታችሁ። አማን ሰዎች ልክ ሲወድቁ ጠብቀው የሚጸልዩ ጸሎት ይገርማል። አባ ተውከኝ፣ አባ ተውከኝ ጌታ ይላል። የ78ቱስ የ98ቱስ አባይ ልጅነትስ አረ ተው አንተ ተው ይበላሻ ምንድነው ይበላሽ? አንዴ የሆነ ማተሚያ ማሽን እኔና ዋይፍ ገዛንና ተበላሸ ብላ ስደውልልኝ ባልተበላሹት በኩል ሆነሽ ጠብቂኝ አልኩት። በቃ ምን ነው ስንት መቶ ሺህ ብር የገዛሁትን ማሽን መሰላችሁ ለቆራሊዮ በ5000 ብር ሸጬው አውቃለሁ። በመድኃኒዓለም ውሰድልኝ ብዬ ሄደስ። አንዳንዶቻችሁ ትዝታ ሁሉ ፎቶ ሁሉ ታነሳላችሁ። በቃ ፎቶ ሁሉ ያወዳደቃችሁ ከስንት ሜትር ላይ እንደወደቃችሁ እንዴት ስትወድቁ እንዴት ስንት ምን ያህል ሜትር እንደተበታተነ ወድቃል ማለት አንተ የበታች ነህ ማለት አይደለም። ፍጹም አልነበርክም ማለት እንጂ ፍጹም አይደለም ማለት እንጂ የበታች ነህ ማለት አይደለም። ፍጹም አይደለም ማለት ነው። ለካ ሰው ነህ ማለት ነው። የሚገርም ነው። አንተ ለካ ሰው ነህ። አንድ በጣም ታዋቂ የሆነች ሴት የሆነ ችግር አጋጠማት፣ የሆነ ውድቀት አጋጠማትና መጣች እኔ ጋር እንዲህ ገጠመኝ ሰማ አለች። ሚዲያው ሁሉ እያወራ ነው ሰማ አለች። እውነትሽን ነው አልኳት። የሚገርም ነው። ለካ ሰው ነሽ አልኳት። አየችኝ። ሰው የመሆንሽ ማስታወሻ ይሆንልሽ አልኳት። በቃ ወድቃችኋል፣ ሰው የመሆናችሁ ማስታወሻ ነው። አይገርምም? ሰው የመሆናችሁ ማስታወሻ ተበላሽቷል፣ ሰው የመሆናችሁ ማስታወሻ ነው። ይገርማል። ሌዊን በህይወቱ ዘመን ሁሉ ከሚለውጠው ትምህርት አንዱ ይሄ ነው። ሲያስብ ሁልጊዜም ይሄን ትምህርት ሲሰማ አባቴም ወድቆ ነበር፣ ወድቆ አልቀረም፣ ከወደቀበት ተነስቶ ነበር ነው። አንዳንዶቻችሁ ሁልጊዜ ለልጆቻችን የምንነግራቸው ጀግንነታችን ገና ወደ ቤት ስገባ ጣሳውን ጓ ምናምን በቃ ብረት የሆነ አባት እንዳለው ይሰማዋል። ኤቭሪ ብረት የሆነ እናት። ከዛ እሱ ሲወድቅ አይነሳም።
በቃ ላይነስ ቸርች የሚባል ነገር ዞሮ አይ እኛ አብዛኛው ነገሮቻችን ጸሎታችን ከሰው ጋር ያለን ነገር ምናምን ዋት ኢንተርፕራይዝ አገልጋዮች ምናምን ስንሆን ዋት ኢንተርፕራይዝ በቃ በጣም በህይወት የምጠላው ነገር ቢኖር አርቲፊሻል አበባ ነው። ያው ነው ከዓመት ዓመት ያው ለብዙ ዘመን የኢትዮጵያን ቤተክርስቲያን የተዋጋ ፕላስቲክ አበባ ነው። ያው እበላንተ አትድረቅ፣ ከወደቅ አትድረቅ፣ እመን። ተሳስቼ ነበር ብለህ እመን፣ ወድቄ ነበር ብለህ እመን። በቃ የወደቀም ቢሆን ይነሳል፣ የሳተስ ቢሆን ይመለሳል። ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ፍጹም አልነበርክም ማለት ነው። ሰው ነህ ማለት ነው። ለካ ሰው ነህ። አሁን ለዚህ ነው አንዳንድ ሰዎች ታውቃላችሁ ባካረጉ በኋላ መመለስ ቢከብዳቸው ጴንጤው አንተ ብሎ ቢጠብቃቸው በቃ ወይ አይመለሱም። ባካረጉ በኋላ ቸርች መምጣት እንዲህ ብትቆርጣቸው። አንዳንድ ሰው ባካርገው በህይወቱ ደክሞ ወደ ቤተ ክርስቲያን እንደሚመለስ ራሱ አያውቅም። እዛው እየቀነጠሰ እዚሁ በሞት ይሻለኛል ይላል። ወድቀሃል ማለት አልቆልሃል ማለት አይደለም። ለመጀመር ሌላ እድል አለ ማለት ነው። በቃ ሌላ እድል አለ። ማታ ካቻት ለመጀመር ሌላ እድል አለ ማለት ነው።